ዛሬም እንደ ትናንቱ ሳታናግሪኝ መሄዳትሽ። ሊዲያ አንቺ አንድ ነገር አስታውሽ። እኔ እዚህ ቤት አባወራ እንደሆንኩኝ እንድትረሻ አልፈልግም። አማኑኤል እባክህ መንገድ ይልቀቅልኝ። ሰማኛለህ? እኔ ጨዋታ አይደለም የሚያስኩት። ደንበኞች ቁጭ ብለው ሱቅ እየጠበቁኝ ነው። ደግሞ በዚህ ሰዓት ያንተን የቁም ቅዠት ቆሜ የምሰማበት ሰዓትም ሆነ ትዕግስቱም የለኝም። ቅዠት ነው ያልሽው? እኔ እዚህ ቤት የማደርገው ነገር ሁሉ ለአንቺ ቅዠት ነው? እኔ እዚህ ቤት የማስፈልገው አንቺ የሆነ ነገር ስትፈልጊ ብቻ ነው? ሊዲያ ትሰሚኛለሽ? እኔ አንቺ ባል እንጂ አሽከርሽ አይደለም። ባል ብትሆንማ እኔን ነበር መደገፍ የነበረብህ። ትሰማኛለህ? እዚህ ቆመ ማነቆ መሆን አልነበረብህም። ደግሞ በእኔ ስኬት ያንተ ደካማነት ስለተጋለጠብህ ነው እንዲጨርቅህን ጥለህ እብድ ያልከው። ደካማ? እኔ ደካማ? ቆይ አንቺ ባልሽ እንዴት ነው የምታናግሪው? ለስሙ ነጋዴ ነኝ ትያለሽ፣ ግን በየትኛው ጭንቅላትሽ እንደምትነግጅ ራሱ ግራ ይገባል። አንቺ እዚህ ቤት የበላይ ነሽ። እኔ ትዕግስተኛ ስለሆንኩ ብቻ ነው እንጂ ከኔ የበላይ መቼም አትሆኝ። መቼም ከኔ በላይ ትሰማኛለህ? አንተ የኔን ጫማ እንኳን አታክልም። በእኔ ጥላ ስለተዳደርክ ደግሞ የበላይ ምናምን ትላለህ እንዴ? አንተ ካለኔ ምንም የሌለ ባዶ መሆንን ራስ ጠንቅቀህ ታውቃለህ። ባዶ? እኔ ነኝ ባዶ? ለባልሽ ክብር ይኑርሽ እንጂ ለባልሽ ክብር ይኑርሽ። ደደብ እረፍ! እንደዚህ አይነት ንግግር አትናገር። እረፍ አማኑኤል፣ እረፍ! እኔም በጥፊ መታሽ። ምን ልትሆን ነው? ይሄማ የንቀት ጥግ ነው። ይሄማ የንቀት ጥግ ነው። ጋሼ ምንድን ነው ያደረጓት? ወይኔ ምንድን ነው? ወይኔ ምንድን ነው? ጋሼ ምንድን ነው ያደረጋት? ወይኔ ጉዴ! እየተነፈሰች ነው። ጋሼ ምንድን ነው ያደረጉት? ሰው ልጥራ እንዴ? ኧረ የሆነ ነገር ያድርጉ። ሰው ልጥራ ጋሼ፣ ሰው ልጥራ። ውሃ ላምጣሽ። እባክሽ ቶሎ በይ እስኪ። ጋሼ እየተነፈሰች ነው። ወይኔ ብሬት! እስቲ ረጋ በይ፣ እስቲ ረጋ በይ አንቺ። ወይኔ አልማዝ፣ ሰው ልጥራ ጋሼ። ዝም በይ እስቲ። ቆይ እስቲ ተረጋጊ። እየተነፈሰች ነው። ምንድን ነው የተፈጠረው ጋሼ? ወይኔ ሰው ልጥራ ጋሼ። ሆን እየተነፈሰች ነው። ኧረ ጋሼ የሆነ ነገር አድርግ። ምንድን ነው የሆነችው? ወይኔ ብሬት! ወይኔ ጉዴ! ምንድን ነው ያደረጋት? ወይኔ ጋሼ! ወይኔ ጋሼ! ምንድን ነው ያደረጋት? ወይኔ ጉዴ! እባክሽ ንቂ። እየተነፈሰች ነው። ሞታለች እንደ ጋሼ? ሞታለች? ቆይ እስኪ አንቺ ምንድን ነው የምትይኝ? ቆይ እስኪ እንዴ! ሊዲያ ለክባቱ ብዬ አይደል እንነጋገር ብዬ እጄን በእጄ በላሁት። እሺ ለምንድን ነው ቁጭ ያልነው? የሆነ ነገር እናደርግ። ወይኔ ትዬ አልማዝ ሊዲያ አምልጣናለች። ሞታለች? እኔ ይህን ማመን አልችልም። ወይኔ ትዬ ሊዲያ አምልጣናለች። ትዬ እባክሽ፣ ይህን ማመን አልችልም። ወይኔ ትዬ ምንድን ነው የሚሻልሽ? ሞታለች።
እባክሽ የሆነ ነገር በይ። እባክህን መንገድ ልቀቅልኝ። እዚህ ቤት ውስጥ ለአንድ ሰከንድ እንኳን መቆየት አልችልም። ይህ ግድግዳ፣ ይህ ሶፋ፣ ሁሉም ነፍሴን በቁሜ እያቃጠላት ነው። እዚህ ከቆየሁ በጭንቀት ብዛት አብዳለሁ። እባክህን ገልጬ ልውጣ፣ ፍቀድልኝ እባክህ። አልማዝ የት ነው የምትሄጂው? ይህን በር አልፈሽ ስትሄጂ የት እንደምትሄጂ አስበሽዋል? ይኸውልሽ በእንዲህ ሁኔታ እኔን እዚህ ጥለሽን ብትሄጂ ለአንቺም ለእኔም ጥሩ አይደለም። በእንዲህ ሁኔታ ጥለሽን ብትሄጂ ነገሩን ሁሉ ነው የምታበላሽው። ይኸውልሽ ይሄ ጥላ በሄድሽበት ሁሉ ይከተልሻል። ምን ላድርግ ጋሼ? እትዬ እኮ ላትመለስ ሄዳለች። ያችን የመሰለች እመቤት ዛሬ እንደ ቀልድ እዚህ መሬት ላይ ተኝታ በጨርቅ ተጠቅልላ ሳያት እንዴት ነው እኔ ቆሜ የምተነፍሰው? ይህንን ህሊና አይቀበለውም። መቋቋም አልችልም። አልማዝ ተረጋጊ እንጂ። ቆይ እኔ ለአንቺና ለቤተሰቦች የዋልኩትን ውለታ እንዴት ትረሻለሽ? ሰው ሁሉ ፊቱን ባዞረበት ሰዓት እናትሽን ላይታች ብዬ ቀን ከሌሊት ህይወታቸውን ያዳንኩትን አይደለሁም? እህትሽ የሰው ፊት እንዳታይ ብዬ ትምህርቷን ቀጥ ለጥላ እንድትማር ያገዝኳትን አይደለሁም? ይሄ ውለታ የሚረሳ ነው? አልማዝ አሁን በእንዲህ ሁኔታ ጥለሽን ስትሄጂ ምን ይባላል? ውለታውን አስቢ እንጂ። አሁን እኔ ብቻ ሳይሆን የሁለታችንም ህይወት አጣብቂኝ ውስጥ ነው ያለው። ቆይ እኔ ምን አውቃለሁ? እኔ እኮ አንዲት ምስኪን ሰራተኛ ነኝ። እዚህ ቤት የመጣሁት እኮ እናቴን ለመርዳት ነው እንጂ ነፍሰ ገዳይ ልሆን አይደለም። አሁን እኔም ልክ እንዳንተ ወንጀለኛ ሆኛለሁ። ወይኔ አምላኬ ምን ይለኛል? ወይኔ ጉዴ! አልማዝ እባክሽ ብቻዬን ጥለሽኝ ከዚህ መከራ ጋር አትጪ እባክሽ። አሁን ሁለታችንም እዚህ ሆነን መፍትሄ መፈለግ አለን። እባክሽ አልማዝ በእንዲህ ሁኔታ ጥለሽኝ አትጂ። ይኸውልሽ አልማዝ ካልተረዳዳን ሁለታችንም ነን የምንጠፋው። አንቺም ለቤተሰቦችሽ የምትተርፊው አሁን እያሳለፍነው ያለውን መከራ እንዴት ብለን እንደምንወጣው ስናስብ ብቻ ነው። ይኸውልሽ ከዚህ ከሄድሽ ግን መጀመሪያ ፖሊስ የሚይዘው አንቺን ብቻ ነው። ያኔ ሰራተኛዋ የት ሄደች ተብሎ ፍለጋው ባንቺ ይጀምራል። ያኔ እናትሽ በድንጋጤ ሲሞቱ ማየት ትፈልጊያለሽ? እኔ በጣም እፈራለሁ ጋሼ። ቆይ ይህንን ሁሉ ምስጢር ማንም ሳያውቅብን እንዴት ነው መደበቅ የምንችለው? ደግሞ እኮ ይጮሃል ጋሼ፣ ደግሞ ይጮሃል። አልማዝ አትፍሪ፣ እኔ ከጎንሽ አለሁኝ። ይኸውልሽ አሁን አንቺ ከዚህ ይህን ጥለሽ ብትሄጂ ሁሉም ነገር ይበለሻሻል። እኔ እኮ ይህንን ነገር ሳላስበው ቀርቼ አይደለም፣ ግን ለሁለታችንም ስል ነው። ደግሞ ይኸውልሽ ውለታሽን ሁሉ የምትከፊበት ሰዓት አሁን ነው። ከኔ ጎን በመቆም ያኔ የአንቺንም ቤተሰቦች የማያስደነግጠውን ነገር ማሰብ አለብን። እመኚኝ፣ ይሄ ሁሉ ነገር ካለፈ በቃ ያበቃል። ይሄን ብቻ እንወጣው። አልማዝ ተረጋጊ ፕሊዝ። አባባዬ አልማዝ ይኸውልሽ አሁን የምንወስደው እርምጃ ቀጣይ ህይወታችንን የሚወስን ይሆናል። አለበለዚያ ሁለታችንን መቃብራችንን እዚህ የምንቆፍር ይሆናል። የሊዲያ ደም ይጮሃል፣ የአስከሬኑ ሽታ ጎረቤቱን ይጠራል። ስለዚህ መቅበር አንችልም። ያለን አማራጭ ከከተማ ወጣ ወዳለ ቦታ አሳቻ ቦታ ፈልገን በቃ ይሄንን አስከሬን መውሰድ ነው። መውሰድ? ጋሼ ምን እያልከኝ ነው? ቆይ እትዬን እንደዚህ ባለው ሁኔታ እንዴት ነው አውጥተን የምንጥላት? ይችን የመሰለች መልካም እመቤት እንዴት ነው እንደ ቆሻሻ አውጥተን የምንጥላት? ይህንን ህሊና አይቀበለውም። በፍጹም ይህንን ማድረግ አልችልም። ሌላ መንገድ እንፈልግ። ይኸውልሽ አልማዝ ነገርኩሽ፣
ሌላ መንገድ የለንም። አሁን ለህሊናችን ሳይሆን ለነፍሳችን የምናስብበት ሰዓት ላይ ነው ያለነው። ይህ አስከሬን እዚህ ቤት ውስጥ ቢገኝ የሁለታችንም ህይወት ያበቃለታል። ቆይ ፖሊስ መጥቶ ቢጠይቀን ምን ልንል ነው? በስህተት ነው ልንል ነው? ማን ይሰማናል? ይልቅ የሰፈር ሰው ሳይነሳ ጀንበር ሳትቀድመን ይህንን አስከሬን የሆነ ቦታ ውስጥ እናስቀምጠው። ጊዜ የለንም። ነይ በደንብ አድርገሽ ያዥ። ነይ። እጆች አልታዘዛሉኝ እኮ መንቀሳቀስ አልቻልኩም። እውነት እትዬን እኮ በህይወት እያለች ጥላዋን እንኳን ለመንካት ትፈራ ነበር። አሁን ግን ዝም በይ። ፍርሃትሽን ዋጭ። ነግሬሻለሁ። አልማዝ ነግሬሻለሁ። ነይ ያዣውን አግዥኝ። ነይ ያዥ። እንደተባባልነው እናድርግ። ጊዜ የለንም። ያዥ ያዥ። አልማዝ ያዥ። ጊዜ የለንም እያልኩሽ እኮ ነው። ኧረ እባክሽ በደንብ አድርገሽ ያዥ። ወይኔ ጉዴ! በቃ አለቀልን ጋሼ፣ ተያዝን ጋሼ፣ ያለቀልን። ወይኔ ጉዴ! ወይኔ በቃ መያዛችን ነው። ወይኔ ወይኔ ተያዝን በቃ። አረጋግጣለሁ። ምንም ነገር አይፈጠርም። ነይ ቆይ ያዥ ያዥ። ከሶፋው ጀርባ እንደብቃ። ተረጋጊ። ያዥ። ኧረ እባክሽ አንቺ ዝም በይ። ዝም ማለት አትችይም። ዝም በይ። ምንም ነገር አይፈጠርም። ማንም ሰው አይነቃብንም። ዝም በይ። ሂጂ። አሁን በሩን ከፍታለሁ። ማን እንደሆነ ቼክ አደርጋለሁ። አንቺ ተረጋጊ። አንቺ ብቻ ነሽ። ነግሬሻለሁ እንዳታስበይ። ለሁለታችንም ህይወት አስቢ። ሰው ገደሉ ተብለን እስር ቤት ነው የምንጣለው። ማን ነው? ዛሬ ደግሞ በር አይከፈትም እንዴ? ስንት ሰዓት እኮ እዚህ ከቆምኩኝ። ሳምሪ በዚህ ሰዓት በሰላም ነው? ተኝቼ እኮ አልሰማሁሽም። ሊዲያ ስልኳን ስደውል ሙሉ ቀን አይነሳም ነበረ። ሱቋ ሄድኩኝ፣ ዝግ ነው። አሁን ደግሞ ስልኳ ላይ ስሞክር ዝግ ነው። በጣም ሲጨንቀኝ ጊዜ ነው የመጣሁት። አዎ እኔም ስደውል እኮ ስልኳ አይሰራም። አይ ትመጣለች፣ አሁን ትመጣለች። ምን ነው ልመለስ? አይ አላጊዱ ወይ ጉድ! ምን ይሻላል ታዲያ? ምናልባት ለጓደኞቿ ወይ ደግሞ ለስራ ባልደረቦች። አልማዝ ምን ሆነሽ ነው? እየተንቀጠቀጥሽ እኮ ነው። እኔ አልማዝ ስራ ይበዛባታል። ዛሬ ቁጭም አላለችም። እኔ የምልሽ ዛሬ እኮ ሊዱዬ እኮ ወደ ስራ ስትሄድ ዛሬ ሱቅ አልከፍትም የሆነ አዲስ ስራ ልጀምር ነው ምናምን ብላኛለች። ስልኳም እኮ የዘጋው ባትሪ ጨርሶባት ሊሆን ይችላል አይደለም እንዴ? ስንት ነገር ያጋጥማል። ስራ ወጣለች ግን ሱቋን ሳከፍት ወይስ ሌላ ቀጠሮ ነበራት? አዎ የሆነ አዲስ እቃ ለማምጣት እሄዳለሁ ስትለኝ ነበረ። ምናልባት ወደዛ ሄዳ ሊሆን ይችላል። ከዚህም ስትወጣ በችኮላ ነው የወጣችው። ስትመለስ ልትደውልልሽ ትችላለች። አልማዝ ምን ሆነሻል? ፊትሽ ነጭ ሆኗል። አይ ደህና ነኝ። ጋሽ እንዳሉት ነው። እትዬ ስራ ሄዳለች። በሉ በቃሽ፣ እኔ ልሂድ። አንዳንድ ቦታ አልፈልጋት። ይሻላል። አዲስ ነገር ካለ
ደውልልኝ በቃ። በቃሽ ቻው። ደውልልሻለሁ በቃ ደውላለሁ። ወይኔ ጉዴ ተይዘን ነበር እኮ ጋሼ ተይዘን ነበር። ወይኔ ጉዴ ወይኔ ምን ይሻለኝ? ድምፅሽን ቀንሺ። ራቀችም እኮ እንደሚሻለኝ ረጋ በይ እስኪ ሞክሪ። ማስተረጋጊ በቃ ያው ሰው እንዲያ ተደርገን ነው እዚህ ጋር ያስቀምጥናት። ነገር ሊነጋጋ ሲል የሆነ ሰው መጥቶ ያገኛታል። ከዛ ሊዲያ ተገደለች የሚባል ወሬ እንሰማለን። ከዛ አብረን እናለቅሳለን። ራስሽን አረጋጊ። ትዬ ይቅር በይኝ፣ እግዚአብሔሩ ይቅር በለኝ። ፈልጌው አይደለም ያደረኩት። ወይኔ ጉዴ ምንድን ነው ያደረኩት? ማስተረጋጊ ምን ሆነሻል? ይሄን ያደረግነው እኛ አሁን ብለን ነው? አጋጣሚ የተፈጠረ ነገር ነው። በቃ አሁን ግቢ፣ ልጅ ግቢ፣ ግቢ ብዬሻለሁ። አይሆንም አማን፣ በፍጹም አይሆንም። እንዴ ሊዲያ ስልኳ ሌሊቱን ሙሉ አይሰራም። ሱቋም ክፍት አልነበረም፣ ዝግ ነበረ። እቃ ታመጣበታለች የተባለን ቦታ የለችም። ሊዲያ የት ልጠፋ ትችላለች? እኔም ግራ ገብቶኛል ሳምሪ፣ ግራ ገብቶ ብሎኛል። ይኸው ሌሊቱን ሙሉ ያልሄድኩበት ያልጠየቅኩበት ቦታ የለም። ሊዲያን ግን ላገኛት አልቻልኩም። እኔ የምልሽ አልማዝ፣ ቆይ ጠዋት ሊዲያ ስትወጣ ምንም የነገረችሽ ነገር የለም? አዎ አትቆይ ብያት ነበር፣ ግን እሷ ስራ ስለሚበዛብኝ እቆያለሁ ብላ ነው ሄደችው። አልማዝ ለምን እንዲህ ትሆኛለሽ? ትናንትና ማታም እንደዚህ ስትሆኚ ነበረ። የምታውቂው ነገር አለ? ሳምሪ፣ ልጅቷ እኮ ደንግጣ ነው። ሁላችንም ደንግጠናል። ሊዲያ ደግሞ እንዲህ አይነት ሴት አይደለችም። ንግዷን ጥላ የምትጠፋ ሴት አይደለችም። ቆይ ምናልባት እናቷ ጋር ሄዳ ይሆን? ለምን አልደውልላቸውም? ኧረ እባክሽ፣ አሁን ለእናቷ ደውሎ ማስደንገጥ ተገቢ ነው? አይሆንም። ከዚህ በላይ መጠበቅ አደጋ ነው። ሄሎ ማማ፣ እንዴት ኖት? እኔ የሊዲያ ጓደኛ ሳምራዊት ነኝ። ልጄ ሳምራዊት እንዴት ነሽ? ምን ነው ዛሬ ከመሸ ደወልሽ? ሊዲያ እርሶ ጋር አልመጣችም እንዴ ማማ? ስልኳ እየሰራልኝ አይደለም። ምን እያልሽኝ ነው? ኧረ አልመጣችም። ቤትም ስራ ቦታም የለችም እንዴ? እኔ እኮ ትናንትና ሳትደውልልኝ ስትቀር ያለመደባትን ግራ ተጋብቼ ነው ቁጭ ያልኩት። ወይኔ ልጄ ምን አገኘብኝ ይሆን? የለም ማማ፣ በቃ ዝም ብዬ ነው የጠየቅኩት። ወይ አዲስ እቃ ለማስገባት መንገድ ላይ ትሆናለች። እሺ ማማ። ምናልባት አደጋ ደርሶባት ይሆን እንዴ? ወይኔ ሊዲያ፣ ፖሊስ ጋር መሄድ አለብን። ሳምሪ፣ ፖሊስ ጋር መሄድ አለብን። የት ገባች አማን? የት ትሄዳለች? እንግዲህ መሬት ተከፍታ ትውጣት። አልማዝ፣ ለመጨረሻ ጊዜ ስትወጣ ያየሻት አንቺ ነሽ። የተናገረችሽ ነገር ወይ ለብሳ የወጣችውን ነገር አታስታውሽም? እኔ አይ ያው ሁሌ ስራ ስትሄድ የምትለብሰውን የተለመደ ልብስ ነው ለብሳ የወጣችው። አልማዝ፣ አልማዝ ምን ሆና ነው? በጣም እየደነገጠች እኮ ነው። ያው ለሊዲያ ያላትን ፍቅር ታውቂ የለ፣ እንደ እህቷ ናት የምታያት። ይልቅ እንሂድ፣ ለፖሊስ ማመልከት አለብን። እኔ ግን ሳምሪ፣ እንዴት ነው ያለ ሊዲያ መሆነው? እንዴት ነው ይሄን ህይወት ብቻዬን የምሰልከው?
ሁሉ ነገር ነበረች እኮ ሊዲያ፣ ሁሉ ነገር እሷ እንዴት ነው ህይወት ሚዘል? እስቲ ለማንኛውም አልማዝ ሊያስ እኛን ወኔ ለመክተት ነው ወይስ አንድ ፊቱን ጠርተሽ ለምን ሁሉንም ነገር አትነግሪያት? አልማዝ ስሜትሽን ተቆጣጠሪ። ምን ሆነሻል? እኔ አልቻልኩኝም። በቃ እንዳለች እያወቅኩ እናቷ እንደዚህ እያለቀሰች እየሰማሁ እኔ ልቤ ሊፈነዳ ነው። እንደዚህ አይነት ውሸት ተሸክሜ መኖር አልችልም። እባክዎትን ጋሼ ይተውኝ። ድምፅሽን ቀንሺ አልማዝ። ኧረ እባክሽ ይኸውልሽ፣ ስሜኝ፣ አዳምጪኝ፣ ተረጋጊ። የነብርን ጭራ ከያዙት አይለቁትም። በቃ አንችልም የሚባል ነገር የለም። ወደ ኋላ አንመለስም ካሁን በኋላ። ይኸውልሽ አንቺ አሁን እያለቀስሽ ያለሽው ለሊዲያ ብለሽ ሳይሆን እኛን ወህኒ ላለመክተት ብለሽ ነው። ገባሻል አይደል? በቃ ስሜትሽን ተቆጣጠሪ፣ ረጋ በይ። ትሰማሻለች። ሳምንት እዚህ ጋር ናት። ይውሰዱኝ። ከዚህ ህሊና ጸጸት ብታሰር ይሻለኛል። ይውሰዱኝ። ድምፅሽን ቀንሽ። መታሰር ትፈልጊያለሽ? እሺ ትታሰሪያለሽ። ቆይ አንቺ እስር ቤት ከገባሽ ለእናትሽ ማን መድኃኒት ይገዛላቸው? አንቺ እስር ቤት ከገባሽ እናትሽን ማን ያስታምማቸዋል? ለምን ራስ ወዳድ ትሆኛለሽ? ለምን ለራስሽ ብቻ ታስቢያለሽ? እናትሽ የምትለኝ ሁሌ እናቴ ደካማ ጎኔ እንደሆነ ስላወቅ ነው አይደል? ይኸውልሽ እናትሽ በህይወት እንድትኖር ከፈለግሽ ይኸውልሽ አሁን እንባሽን ጠራርጊና ወደ ሳሎን ተመለሽ። ካልተረጋጋሽ ሁላችንንም ታጋልጫለሽ። ይገባሻል አልማዝ? ይኸውልሽ ከተጋለጠን ደግሞ መመለሻ የለም። ቤተሰቦችሽን መርዳት የምትችይው ይኸውልሽ ይህንን ሚስጥር እዚሁ ከኔ ጋር ይዘሽ ስትቀጥይ ብቻ ነው። ይገባሻል አይደለም? ጋሼ ግን እኮ እግዚአብሔር ያይናል። ድምፅሽን ቀንሽ። እግዚአብሔርን እዚህ ነገር ውስጥ አትከጂው። ይኸውልሽ ሰሚኛለሽ? እዚህ ምድር ላይ ስንኖር ሁላችንም በህግ ነው። አሁን ተነሽ፣ እንባሽን ጠራርጊ። ተነሽ አልኩሽ። አልማዝ ስሜትሽን ተቆጣጠሪ። ሸማታል። ምን ሆና ነው ልጄ? ሊዲያ ምን ሆነችብኝ? እባካችሁ ንገሩኝ። አማኑኤል ምንድን ነው የተፈጠረው? ምንድን ነው የሆነች? ምን አይነት መርዶ ነው የምሰማው? ምንድን ነው ልጄ? መሬት ዋጣ፣ ሰማይ ወጣች ልጄ። ወይኔ ማማባጎት ይረጋጉ። ወይኔ ልጄ። ጠዋት ስራ ብላ እንደወጣች አልተመለሰችም። ምን አይነት ጉዳይ ቢገጥማት ነው ሱቄ ነው ያልተመለሰ? ወይኔ ልጄ። ለፖሊስ አመልክተን ድምጿን ሳልሰማ እኮ ላናቅም ሳትደውልልኝ እኮ አትልም ልጄ። አማኑኤል ፈልጋት ያደረው እኔም ሱቋ ሄጃለሁ። የለችም። ጓደኞቻችን ጋር ደውያለሁ፣ ግን ያያት የለም። እኔ የምለው አማኑኤል ያልተግባባችሁበት ጉዳይ ነበር እንዴ? ምን አረጋት? ምን አረጋችኋት? ወይኔ ልጄ። ጊዜ ላይ ሰው ወጥቶ የማይመለስበት ጊዜ። እስቲ ንገሪኝ አልማዝ፣ ስትወጣ እንዴት ነበር ፊቷ ልጄ? እንዴት ነበር ልጄ? ምን አለችሽ ልጄ? ወይኔ ልጄ። ኧረ እባክዎት ይረጋጉ። ወይኔ ኧረ ልጄ። እባክዎት እንዴ! የሞተች እኮ አስመሰሉት። ኧረ ልጄ። ለፖሊስ እኮ አመልክተናል። እባክዎት ይረጋጉ እንዴ! ማማ በቃ ወይ ስልኳ ተዘርፎ ሊሆን ይችላል፣ ወይም ደግሞ
የሆነ ሰው አግቷት ሊሆን ይችላል። ፖሊሶች እኮ ዱካዋን ማግኘት አያቅታቸውም ማሚ። እባክዎትን እማማ ይረጋጉ እባክዎትን። ጠዋት ስራ ብላ እንደወጣች አልተመለሰች። እኔም እኮ ያልሆንኩት ነገር የለኝም። ያው ለፖሊሶቹ አመልክተናል። እንግዲህ ልጄ አይኔ እያየ ልጄ ቤትሽ ባዶ ሆኗል። ቤቱ ባዶ ሆኗል። ልጄ እኔ ወደ የሆነ ነገር ነው የሚነግረኝ። ልጄ የሆነ ነገር ሆናብኛለች። ልጄ አማኑኤል ልጄ የሆነ ነገር ሆና ከሆነ ልጄ ላይ ክፉ ያደረሰበት ሰው ላይ አምላክ ይፈርዳል፣ መድኃኒዓለም ይፈርዳል። ልጄ የኔ ቆንጆ የኔ ቆንጆ ልጄ። አማኑኤል አልማዝ በጣም ተጎድታለች። የሆነ የምታውቀው ነገር ያለ ይመስለኛል። ለምንድን ነው የምትሸሸው? ቆይ እስቲ አይቻት ልምጣ። አይ ተይኝ ልጄ ምን አለ እኔ በቀድምሽ ልጄ። የሆነ ነገርማ ሆናለች ልጄ። ቤቷን አታምንም፣ እናቷን አታምንም ልጄ። ማሚ በቃ ተረጋጊ። አማን ለምንድን ነው የዋሸኸኝ? ጓደኛዬን የት ነው የቀበርካት? ወደ ሱቅ አልሄደችም። የልጄን ነፍስ የት ነው ያደረግካት? እኔ እኮ እናት ነኝ። ሆዴ ልቤ ይነግረኛል። ንገረኝ፣ ምንድን ነው ያደረግከው? እፊትህ ላይ የልጄ ደም ይታየኛል። ውስጤ እሱ ነው የገደላት ይለኛል። ተውኝ፣ እኔ ምንም አላውቅም። ተውኝ፣ እኔ ምንም አላረኳትም። አትዋሽ። አንተ ነህ ጓደኛዬን የገደልካት። የጓደኛዬን ብርሃን አንተ ነህ ያጠፋኸው። በመዳፍህ ላይ የልጄ ደም ይጮሃል። ትሰማኛለህ? ልጄ ምን ስላደረገች ነው የገደልካት? ለቤቷ መልካም ሴት፣ ለትዳሯ ለአንተም መልካም ሚስት ናት። ምን ስላደረገች ነው ልጄን የገደልካት አንተ? አዎ እኔ ነኝ የገደልኳት። እኔ ነኝ ገድዬ የገደልኳት። ይሄማ ቅዠት ነው። ህልም መሆን አለበት። እኔ ዲያን ያልገደልኳት ያልገደልኳት። አልማዝ ምንድነው በዚህ እኩለ ሌሊት እዚህ የምትሰሪው? ለምንድነው ገብተሽ አልተኛሽው? እንቅልፍ ከእኔና ከአይኖቼ ከራቀ እኮ ቆየ። አይኔን በጨፈንኩኝ ቁጥር የማማ ልቅሶና የሳምራዊት በጥርጣሬ የተሞሉ አይኖች ናቸው የሚታዩኝ። ውሸታችን በቁሜ እያቃጠለኝ ነው። እኔንም እኮ ሰላም ነስተውኛል። አሁን በህልሜ መጥተው ቢላዋ ይዘው ገዳይ እያሉ ሳምራዊትና እናቷ ሲያስፈራሩኝ ነበር። ግራ ግብት ብሎኛል። ምን እንደማደርግ አላውቅም። አልማዝ መሸከም አቅቶኛል። በጣም ከብዶኛል። መጨረሻችን ምን ይሆን? ጋሺ እኛ እኮ በቁማችን ነው የሞት ነው። እሳቸው እኮ እትዬን መሬት ተከፍታ የወጥቻት እኮ ነው የሚመስላቸው። እኛ ግን የት እንደጣልናት እናውቃለን። ከነ ስጋዋ ነው ጥለናት የመጣ ነው። ህሊናችንን እዛው ረስተነው ነው የመጣ ነው። ይኸውልሽ አልማዝ፣ ጸጸትሽን አሁኑ ማቆም አለብሽ። አለበለዚያ ነገ ፖሊስ እዚህ ቤት ሲመጣ ሚስጥርሽን ሁሉ ፊትሽ ላይ ያነባዋል። ይገባሻል እምልሽ? ያንቡት ጋሺ፣ እንዲሁም ወስዶ ቢያስሩኝ ይሻለኛል። ለእናቴ መድኃኒት የሚገዛው በትዬ ደም ከሆነ ቢያስሩኝ ይሻለኛል። ወስደው ቢያስሩኝ ይሻለኛል። አልማዝ ተረጋጊ እንጂ ምንድን ነው የምትይው? ተረጋጊ። ቆይ ለእናትሽ አስቢ እንጂ ለእናትሽ አታስቢም እንዴ አንቺ? ለምንድን ነው ራስ ወዳድ የምትሆኚው? እናትሽን ማን ያግዛቸዋል? ቆይ እኔንስ ማን ያግዘኛል? አልማዝ ሳምራዊትንም እናቷንም መጋበጥ የምንችለው አሁን በያዝነው ውሸት ብቻ ነው። ስንቴ ልንገርሽ? ራስሽን ተቆጣጠሪ። ደግሞ ያገሬ ሰው ምን ይላል መሰለሽ? ቃል
ከሚጠፋ ይወልህ እንዴት ፋይላል ቃልሽን ጠብቂ። በቃ አይዞሽ፣ እኔ አብሬሻለሁ እኮ አልማዝ። አይዞሽ አይዞሽ፣ ተረጋጊ፣ ራስሽን አረጋጊ። ቀን ሁሉ ያልፋል፣ ይሄ ሁሉ ቀን ያልፋል፣ እንወጣዋለን። ብቻ አንቺ ዝም በይ፣ የሆነ ሰው እንዳይነቃብኝ። አይዞሽ፣ አሁን ተነሽና ተኝ፣ ግቢና ተኝ። ተነሽ። ጋሼ የሆነ ነገር ላምጣልህ? ሌሊት እኮ እንደዚሁ ነጋ። ወይም ደግሞ ልክ እንደ ትናንት ነው በዝምታ ሌላ ስቃይ እንጠብቃለን። አይ ምንም አልፈልግም። ዝም ብለሽ ስራሽን ስሪ። ስራዬን? የትኛው ስራዬን? እኔ እኮ ትናንትና እዚህ ሳሎን ውስጥ የገባሁት እኮ ቁርስ ይዤ ነበር። አሁን ግን ተሸክሜ የመጣሁት የውሸት ከረጢት ነው። እያንዳንዱን የቤት ዕቃ ስነካ እትዬ ትታየኛለች። አንድ ነገር ልጠይቅህ? ይህ ዝምታ ቆይ እስከ መቼ ነው? ምንድን ነው የምትጠይቂኝ? ቆይ ጤነኛ አይደለሽም እንዴ አንቺ? ለተረትና ለጥያቄ የሚሆን ጊዜ ያለኝ ብለሽ ታስቢያለሽ? ጭንቅላቴ ሊፈነዳ እንደሆነ አይታይሽም? አዎ ጊዜ አለን። ትናንትና አስክሬኑን ይዘን በጨለማ ስንወጣ ምን ነበር ያልከኝ? አሳቻ ቦታ ላይ እንጣለው፣ ሰው ሲያገኛት ደግሞ ልክ እንደ ማንኛውም ሰው ደንግጠን እናለቅሳለን ብለኸኛል ነበር። ከሰው ጋር ሆነን እንፈልጋለን፣ ስትገኝ ደግሞ ከሰው ጋር ሆነን ልክ እንደ አዲስ መርዶን እንቀበላለን አላልከኝም? ያኔ እኮ ነው እኔ እሺ ያልኩ። ዝም በይ። ይኸውልሽ ግድግዳ ሁሉ ጆሮ አለ። ሰው ይሰማ እንደሚያበቃልና አታውቂም? ግን እስካሁን ለምን አልተገኘችም? ቆይ ለምንድን ነው በሐሰት ማልቀስ ያልጀመርነው? እማማ እዚህ መጥተው ደረታቸውን ሲደቁ እኔ እውነቱን እያወቁኝ ምንም ማድረግ አልቻልኩም። እኔ ህሊናዬ ሊበጠስ ነው። እሳቸው ልጅ እያሉ ሲያለቅሱ እኔ ምስጢር ተሸክሜ ዝም ስል እውነት ሲኦል ውስጥ ያለው እየመሰለኝ ነው። ሰው አግኝቷት መርዶ እስኪመጣ ድረስ ይህንን እሳት ተሸክሜ መኖር አልችልም። አልማዝ ተረጋጊ እያልኩሽ ነው። ይኸውልሽ ሬሳውን የጣልነው አሳቻ ቦታ ስለሆነ ማንም ሰው ያገኘው። ስለዚህ በቃ ተረጋጊ። ይኸውልሽ አልማዝ በቶሎ ከተገኘ እኛ ላይ ጥርጣሬ ያመጣል። ልክ እንደ ጣሉት እንዴት በቶሎ ተገኘ ይባላል። ስለዚህ ትንሽ ጊዜ መውሰድ አለበት። ይኸውልሽ በድንገት እንደተገኘ መምሰል አለበት። በዛ ላይ የኛ ዘዴያችን እንዳያምር መታገስ አለብሽ። አይመስልሽም? እና እስከዛው ድረስ እኔ እናንተ ልክ እንደ ሐውልት ቁመን እንዋሻለን? ጓደኛዋ ሳምራዊ ስትመጣ አላየንም እንላለን? እናቷ ሲያለቅሱ ዝም እንላለን? ቆይ ፖሊስስ መጥቶ ሲጠይቀን አላየንም ብለን እንዋሻለን? ጋሼ ይሄ ድራማ እኮ ነፍሳችንን እየገደላት ነው። እኔ ማልቀስ የፈለኩት በውሸት ሳይሆን በእውነት ነው። እትዬ ናፍቃኝ። ልቤ እውነቱን አውጥቶ ማልቀስ ይፈልጋል። የንጹህ ሰው ደም እኮ አያስተኛም። አልማዝ የአንቺ መጮህ ማለት የሁለታችንም ህይወት አከተመ ማለት ነው። አሁን ትዕግስት ካጣን እስካሁን የገነባነው ነገር ሁሉ ገደል ገባ ማለት ነው። ይገባሻል? አስከሬኑ እስከሚገኝ ድረስ ሁለታችንም ያዘንን የተጨነቀን መስለን ማፈላለግ አለብን። በቃ አሁን ግን ትዕግስት ካጣን ነገሮች ሁሉ ወደ እስር ቤት የሚያመሩ ይሆናሉ። ይገባሻል? አልማዝ በቃ ለጥቂት ጊዜ ጸንተሽ ቁሚ። ከዛ ሁሉም ነገር ያልፋል። ለጥቂት ቀናት ጋሼ፣ ለአንተ በጣም ጥቂት ቀናት ሊሆኑ ይችላል። ለእኔ ግን እያንዳንዷ ሰከንድ እንደ ዓመት እየረዘመችብኝ ነው። ከዚህ በኋላ የማማን አይን ማየት አልችልም። ይበቃኛል።
የመብላት ፍላጎት የለኝም። ልቤ የሆነ ነገር ልጅሽ ሰላም አይደለችም ይለኛል። ልቤ ሁሉ ሰውነቴ ሁሉ ዝሏል። እማደርገው የሚይዘው የምጨብጠው ጠፍቶኛል። ልጄ የሆነ ክፉ እጅ እንዳገኛት ያመነችው ሰው እንደከዳት ይሰማኛል። አማኑኤል የእናት ወድ ይናገራል ልጄ። አልማዝ ምንድነው ሰውነትሽ እኮ ይንቀጠቀጣል ልጄ። እባክሽ ልጄ የሆነውን ነገር ንገሪኝ። የምታውቂው አንድ እውነት እንዳለ አንድ ሚስጥር እንዳለ ይሰማኛል፣ አውቃለሁ። እባክሽ ንገሪኝ ልጄ። ኧረ እማማ ኧረ እባክዎትን እንዲህ ባልሆነ ነገር ራስዎትን ባያስጨንቁ ነው የሚሻለው። ልቦት የሚነግሩት የድንጋጤ ስሜት ነው። ሊዲያ ደግሞ በጣም ጠንካራ ሴት ናት። ትዳሯን ቤቷን እንደው ዝም ብላ የምትጠፋ ሴት አይደለችም። እንደው የሆነ ነገር ተፈጥሮ እንጂ እርግጠኛ ነኝ ተመልሳ ትመጣለች። ይመኑኝ። አልማዝም ብትሆን ደግሞ እንደው ያው ፍርሃት ድንጋጤ እንጂ የሆነ የደበቀችው ነገርም ኖራት አይደለም። ዝም በል አማኑኤል። የእናት ልብ ከፖሊስም ከምንም በላይ ያውቃል። እኔ እዚህ ቁጭ ብዬ የልጄ የጭንቀቷ ድምፅ ይሰማኛል፣ ይታወቀኛል። አማኑኤል ይታወቀኛል። አልማዝ እባክሽ አልማዝ ንገሪኝ፣ ምንም አትደብቂ። ልጄ ትናንትና ስትወጣ ጠዋት ምን ብላሽ ወጣች? እንደው ምን ነበር ፊቷ አስለያየሽው? ምን ነበር ንገሪኝ እስቲ እባክሽ ልጄ፣ አትደብቂ። ነገ አንቺም እናት ትሆኛለሽ። የእናትን አንጀት ነገ ታውቂዋለሽ። ንገሪኝ እባክሽ ሚስጥር። ማማ እውነት ምንም አላውቅም። ስራ ልሂድ ብላ እንደወጣች ነው። ይቅርታ በጣም እስቲ ምን ሆነ አልማዝ? አለ መቼ አጣሁት ልጄ። አንቺ ምን እያደረግሽ ነው? እኔን ለፖሊስ ልታስይዥ ነው? ይኸውልሽ ሴትዮ የጥርጣሬ መረቧን አንቺ ላይ ዘርግታለች። አንቺን በደንብ አድርጋ እያየችሽ ነው። ምን ሆነሻል? ተረጋጊ እንጂ። ሂጂና ፊትሽ ታጠቢ ሂጂ። ልካሽ እኔ በቃኝ። ከዚህ በላይ መሸከም አልችልም። እናቷ እዛ ልጅ የታለች እያሉ ሲጮሁ እኔ ዝም ስል በቃ መሸከም አልቻልኩም። ከዚህ በላይ መቋቋም አልችልም። ይበቃኛል። ቆይ አንቺ አብደሻል እንዴ? ቆይ አንቺ አሁን ይሄን ሄደሽ ለፖሊስ ብትናገሪ ሊዲያ ከሞት ትነሳለች? አንቺ ግን ዘላለምሽን እስር ቤት ትመሪያለሽ። ዘላለምሽን እስር ቤት መኖሪያሽ ይሆናል። ያደረኩት ለእኔም ለአንቺም ስል ነው። ከዚህ የውሸት እስር ቤት የእውነት ብታሰር ይሻለኛል። እዚያ ቢያንስ አልዋሽም። አሁኑኑ ሂጄ ለፖሊስ እናገራለሁ። ምንድን ነው ለፖሊስ የምትናገሪ? ምንድን ነው ምንድን ነው ማን ለፖሊስ የምትናገሩት? ምንድን ነው?